ለወንድሞቼ ጫካ ገብተው ለሚታገሉ ትልቅ ክብር አለኝ። ምክንያቱም እኔ ከሞቀ ቤቴ ቁጭ ብዬ ሊሆን ይችላል ወሬ ከዛ ከዚህ እየለቃቀሙ ትክክል አይደሉም፣ ዛሬ አልመጡም እንዲህ አላሉም እያልኩ ማወራው ማለት ነው። በቦታው ተገኝቼ ስላላደለ አሁን በዚህ ጉዳይ ላይ ሀሳብ ለመስጠት አልነበረም የገባሁት። ምናልባት በትላንቱ ሀሳብ ላይ ደግሞ አሁን በጣም ሰርፕራይዝ ነው ያረከኝ። 3 ሰው ተደገመ የሚለው ነገር በጣም ለእኔ አዲስ ስለሆነ በዚህ ባልሰማሁት ነገር ላይ ሀሳብ ብሰጥ ወይ ብዙ ተሳስቼ ብዙ ሰዎችን ላስቀይም እችላለሁ፣ ወይም ጥሩ ያልሆነ ነገር ተናግሬ ወደ ተሳሳተ መንገድ ሰው ልመራ እችላለሁ። እኔ መሰለኝ በትላንትናው ሀሳብ ላይ ውይይት እያደረጋችሁ ነው የመሰለኝ። ሌላ ቦታ ላይ ቆይቼ ስለነበር የገባሁት ሌላ ላይ ብላይ በዚህ ሀሳብ ስለመሰለኝ እና ስለ አንድነታችን ስላለው አሁን ከስርም ኮሜንታተሮችን እያየው ነበር እና አንዳንድ ሙስሊሞች ስለሚናገሩት አስተያየት ለመስጠት ገብቶኛል። ነፂ ይኸውልሽ፣ እኔ በብዛት ፖለቲካ ቤት ስከፍት በአንድ ነገር ነው የምናስኬደው። በዛ ወይ ነው እንጂ ሌላ ዲፍረንት አጀንዳ እናመጣም። አሁን ዛሬ አጀንዳ እነዚህ 4 እህቶቻችን፣ አንቺ ስላልሰማሽ ፕሮባብሊ ይሆናል፣ ለዛ ነው 4 እህቶች ዛሬ አፋባ ውስጥ ያሉ 4 ፋኒቶች ጡት ተቆርጧል። ዛሬ ጡት ተቆርጧል፣ ትናንትናና ዛሬ። አሁን እነሱን ጥያቄ እየጠየቅ ነው። ብልጽግና ጡት ቆርጧል፣ 4 ፋኖች ጡት ቆርጧል። እንዴት ብልጽግና እጅ ውስጥ ሊገቡ ቻሉ? እሱ ላይ ነን ያለ ነው። እና መኮንን ብሔር ምንድን ነው ወንድማችን? ሌሎቻችሁን መግባት ትችላላችሁ። በጣም ብዙ ጥያቄዎች አሉ ከዚህ በኋላ እንዴ 4 ሴት በ2 ቀን። ዛሬ እኮ 3 ሴት እኮ ነው የመጣው። 3 ሴት ፎርዋርድ የመጣው መኮንን አለ። ፋኖነት አለሽ? ሶሪ ቅርታ ከስር ነበር። ፋኖነት ሰላም ብያለሁ ሁላችሁንም። ነፂ የመጣሽበት ገብቶኛል። የፋኖን ትግል አንተርሶ የግል ጥላቻቸውን እያንጸባረቁ ያሉ ሰዎች ፍጹም ተቀባይነት የለውም። የፋኖ ትግል በጊፍትና በአበባ የሚወከል ትግል አይደለም። መስዋዕትነት እየተከፈለበት ነው። ሲቀጥል ፌመስ የአማራ ልጆችን የግል ጥላቻችሁን በዚህ አሳባችሁ እየሄዳችሁ እንትን የምትሉ ይሄ የእብደት የተሞላበት ነገር ፍጹም ተቀባይነት የለውም። ሲቀጥል ማለት ነው አንድ ሰው ትልቅ እንትን ተከታይ ስላለው ወይም ደግሞ ተቀባይነት ስላለው ፌመስ ስለሆነ ራሱ ህሊናው ወቅሶ ነው ድምፅ የሚሆነው። አንተ ስላልከው እኔ ስላልኩት አይደለም። የአማራ ልጆችን ከሚዲያ ላይ አጥፈታችሁ ሌሎችን ለማንጣት ሲቀጥል ማን ነው በብልጽግና ጋር እጅና ጓንት ሆኑ? ማንን ሰው እዚህ ሚዲያ ላይ እንደምንጠራጠር በደንብ አድርገን ነው ሁላችንም የምናውቀው። ግዴታ ሄደን የሌላውን ብሔር ተሳድበን ኦሮሞ ጋር ማጋጨት፣ ጉራጌው ጋር ማጋጨት፣ ደቡብ ጋር ማጋጨት እና ማን ነው ከአማራ ጋር የሚቆመው ነው እንዴ? መለመኛ እኮ ነው ያደረጉን የኛ ወንድሞች እዚህ ዋጋ እየከፈሉ አንጀታቸውን እያሰሩ ለ3 ቀን ለ4 ቀን ግዳታቸውን እየተወጡ በጀግንነት እየተሰዉ እየቆሰሉ፣ እዚህ ጋር ግን ያለው ተሰሚነት አለኝ ብሎ ሲፈልገው ሄዶ ጉራጌን ሙልጭ አርጎ ይሳደባል፣ ሲፈልገው ደቡብን የዛፍ ላይ እየተፈጠርክ ይላል፣ ሲፈልገው ኦሮሞን ከብሔር ብሔረሰብ ሁሉ አጋጭተን ማነው ታዲያ አማራን ትግል ሰፖርት አድርጎ ማነው ፋኖ ጋር የሚቆመው ነው? ለምንድን ነው ትግሉን መነገጃ የሚደረገው? በቃ ከታገለ አንድ ሰው እስከ መጨረሻው መታገል አለበት። ይሄ ምንድነው? ጥቅማዊ መሆን የለበትም። እያየን ነው። የግል ጥላቻችሁን በእነዚህ ልጆች ሀሳባችሁ እየሄዳችሁ አፋችሁን የምትገፉት ሰዎች ስነ ስርዓታችሁን ያሉ። ሲቀጥል ይሄ እብሪት የተሞላበት ንግግር ጠቃሚ አይደለም። እንዲህ ሚዲያ ላይ ሆኖ $300 ነው $200 ልኮ ፋኖ እኛ ካላዘዝ ነው የሚባል ነገር እያየን ነው። ኖ ሲቀጥል ማለት ነው ፋኖ ምን ማድረግ እንዳለበት ያውቃል። ፋኖ መንደር ውስጥ ለመቅረት አይደለም የሚታገለው፣ የሰፈር ከንቲባ ወይም ደግሞ ለሰፈር ሊቀመንበርነት አይደለም የሚታገለው። ይህን ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ የአማራ ነፃነት ለማንጣት ነው። ያ ደግሞ ሲሆን እንደ አሻባብ ወይም እንደ ICC እንደ ኦነግ ሸኔ በአሸባሪነት እንዲፈረጅ አንፈልግም። ገባችሁ? ፋኖ የብሔር ብሔረሰብ እኩልነት፣ የሃይማኖት አንድነት፣ ነገ መንግስት የሚሆን ድርጅት ነው እንጂ ይህ እስካሁን ረሽን የማረካቸውን እንደዚህ አርግ እንደዛ አርግ ማን ነው ዋዛ ያደረጋችሁ እናንተ? ወታደራዊ እኮ ፋኖ እኮ ራሱን የቻለ ውጭ ሀገር ተምረው የመጡ ጀግናዎች እኮ አሉ። እዚህ ጋር እብሪት የተሞላበት ንግግር፣ እንደዚህ አርግ እንደዛ አድርግ እንዲና እያና የሚሰሩብንም ፖለቲካ አይታችሁታል። ሄዳችሁ አባ ገዳዎችን ጨርስ፣ ግደል፣ እንደዚህ አድርግ። ወንድ ደግሞ አያወራም። ወንድ ልጅ በልቡ ነው። በቃ ወንድ ነገር በልቡ ሲሰራ ነው እንጂ ሚዲያ ላይ ወጥቶ ያዙ ሊቀቁኝ ስላል አይደለም። ሌላው አይቻሉ። ሁሉም ደግሞ ስፔሻሊ የአማራ ልጆች ድምፅ ሆነዋል። ትላልቅ ፔጅ ያላቸው የአማራ ልጆች ድምፅ ሆነዋል። እያንዳንዱ እኮ አሁን ፋኖን የረዳህበትን
ሰርቲፊኬት አምጣ ስትል እኮ አንድ ነገር የለም። የሆነ ድርጅት እስኪ ለፋኖ ያደረግከውን የምስጋና ወረቀት አምጣ ስትል እኮ አንድ የለውም። ግን አፉን ሲለቅ እነዛን ልጆች ከሚዲያ ላይ ለማጥፋት የማይፈለቅሉት ድንጋይ የለም። ይሄ መሆን የለበትም። እያየን ነው። የግል ጥላቻ ካላችሁ የግል ጥላቻችሁን በግላችሁ ተወጡ። እኔ ከአፄ ጋር ባለፈው በፖለቲካ እንትን የለም እንትን አንስማማም ነበር አይደል? የሆነ ሰዓት ላይ ጥሩ ሲሰራ ደግፋለሁ፣ መጥፎ ሲሰራ እቃወማለሁ። እኔና ፍቅር ከፍቅር ጋር በግል ጥላቻ ካለብኝ በግሌ ነው ቆሜ የሚመክተው እንጂ በሌላ አታክኬ ሄጄ 24 ሰዓት ሙሉ ከጉራጌው ጋር አንድ ጉራጌ ተሰጣለሁ፣ ከሞላው ማህበረሰቡን እየተሳደብኩ አንድ ኦሮሞ ተሰጣለሁ፣ መላው ኦሮሞ ህዝብ ኖ ፋኖ እንደዛ አይደለም። ምክንያቱም ፋኖ እየታገለ ያለው መንግስት ለመሆን ነው። በአሸባሪነት እንዲፈረጅ አልፈልግም። አንድ ጊዜ አልጀዚራ የዘገበውን አይታችሁ ከሆነ ፋኖ ወደ ባንክ ሲገባ ስርዓት ባለው መልኩ ኖርማል እንደኛ እንደ ሲቪል ሰው መሳሪያውን አስቀምጦ በስነ ስርዓት ሄዱ ፖለቲካ ሰርቶበታል። ፋኖ ምናዊ ፍትሃዊ እንደሆነ እንደማይገድል እንደማይዘርፍ የሚታገለው ለመኖርና ላለመኖር የህልውና ትግል እንደሆነ ሁሉ ሚዲያዎች ከስንት ሚዲያ በላይ ያለም አቀፍ ሚዲያ ዘግቦታል። ያንን ቀልብሳችሁ ግን ፋኖን አሸባሪ ገዳይ የማረከውን የሚረሽን ለማስባል የምትጋጋጡ ሰዎች ከብልጽግና ከአጀንዳው ወጣብኝ ትንሽ አጀንዳው ላይ ጅብት ከአጀንዳው ወጣብኝ ትንሽ ሞር እዚህ ላይ ሰው እንዲያደርግ ልጅቷን ስላዩ ጎሄድ እኔ በጣም ነው ግራ የሚያጋባኝ እነዚህ ልጆች ጉዳይ። እውነት ለመናገር አንደኛ ልጅቷ ከተሰዋይ ከ3 ቀን በኋላ ነው መግለጫውን ያወጡትና አስረስ። ሁለተኛ አጠቃላይ ስታየው ከሰሜኑ ፖለቲካ ጋር የተያያዘ ነው። ቅድም አንተም ያልክ ነበረ የወያኔ ወይም ደግሞ ህወሓት የራሳቸውን እንትን ብለው ምን አይነት ፖለቲካ አለሰሩ። እነዚህም ደግሞ የወያኔ ናፋቂዎች እኔ በደንብ መጣራት አለበት ብዬ ነው የማስበው። ምክንያቱም የእነዚህ እህቶች ጉዳይ በጣም አሳሳቢ ነው። በጣም ሰውን ስሜታዊ የሚያደርግ በጣም ሰው መፈጠሩ ሁሉ የሚያስጠላ ነገር ነው። ደግሞ ከአራቱም አቅጣጫ በአንድ አይነት ሰዓት መጀመሪያ ጎጃም የነበረችው እህታችን ነበረ። ከዛ በኋላ ምን ተደረገ? ከ3 ቀን በኋላ መግለጫ ወጣው። ለምን እሷ በተሰወይ ሰዓት 15 ሰው 18 ሰው 18 ሺህ ምናምን ሰው ይዘው ገለሞታዎች ተሰብስበው ሲጨፍሩ ነበር። ምንም እንዳልተፈጠረ ታረጉ፣ ተጣሉ ምናምን ህዝብ መከራ እየበላ ማለት ነው። ያ ሆኖ ሳለ ለምንድን ነው እናስረስ ከ3 ቀን በኋላ መግለጫ ወጡት? እንደተሰዋች ወዲያው መግለጫ ወጥተው ለምን ወደ ትዊተርስ ወደ ፌስቡክስ ወዴትስ ለምን ድምፅ አልሆንም? ሲቀጥል ከጎጃም ሲባል ራያ ቆቦ ላይ ተሄደ። ከራያ ከወሎ ቤት አማራ ላይ፣ ከቤት አማራ ደግሞ ቀጠለ ሸዋ፣ ጎንደር። በጣም ውስብስብ ያለ ነገር ነው እና እኔ በዚህ ላይ ብዙ መሄድ አልፈልግም። ብዙ የሚጣራ ነገር አለ። እንደ አማራም እንደ ህዝብም ዋጋ እየከፈለ ያለ ህዝባችን ነው። ብዙም ጥያቄ አለን። ግራ የሚያጋባ ነገር ነው ይሄ ነገር። ቴንኪዩ ፋኖነት እናመሰግናለን። በነብን የገለሽው ጥላ ያለ እንዴት አየው ይሄን ነገር? አለው የአማራ ህዝብ እኮ የት የሚፈጸምበት በደል እየሆነ ያለው ነገር ሌላ ምንም ተጨማሪ ነገር ሳሰርለት እየሆነ የሆነብን ነገር በሙሉ እውነት ተጨባጭና እስከ ጫፍ መሄድ የምንችልበት ምክንያታዊ ትግል የምናደርግበት ከፕሮፓጋንዳ በዘለለ ሪያሊቲ እጃችን ላይ ያለ ትግል ነው። እውነተኛ ትግል እያደረግን ያለ ነው። እኔ አንድ እውነት አውቃለሁ። የኦሮሞ ልዩ ኃይል የምትለው በአኖሌ የተጠመቀ የአኖሌ ሐውልት እስካልፈረሰ ድረስ የእህቶቼ ጡት ይቆረጣል። እነዚህ እህቶቼ ሞት ነው። እቀበላለሁ። ይሄንን ምንም ሊያደርግ ይችላል። አሮን ኬር ማለቴ ይሄ እንደዚህ የእነሱ አሟሟት እነሱ አይገሉም ምናምን የሚል ክርክር ውስጥ መግባት አልፈልግም። በቃ ሞተዋል። አንድ እውነት አውቃለሁ። ተገለዋል። ጡታቸው ተቆርጧል። እኔ አሁን ጥያቄ አድርጌ የማቀርበው እንደ ጥያቄ ይሄንን ነገር የሞቱበት ጊዜና ይሄንን ፕሮፓጋንዳ እየሰሩ ይሄንን ፕሮፓጋንዳ ወደ ተለያየ አቅጣጫ እየወሰዱት ያሉትን አካላቶች ስመለከት ይሄንን መግለጫ የሚያወጣው ድርጅት ማን ነው የሚለውን ነገር ሳይ የሆነ ጥርጣሬ ውስጥ ከቶኛል። እውነት ለመናገር እኔ ህዝቡ የአማራ ህዝብ እውነት አለው። እውነታውን እኔም አማራ ነኝ። ያ እውነታውን አልክድም። ከዛ ውጭ ነገ አንገቴን የምደፋበት ነገር የሚሰራ ነገር ካለ ግን ከአሁኑ እጄን ሰበስባለሁ እንጂ እንደ መንጋ ዝም ብዬ ተነድቼ አልሄድም።
አፋሕድ የምትለው ድርጅት አለ ምድር ላይ፣ አፋብኃ የምትለው አለ ድርጅት ምድር ላይ። መግለጫውን የሚያወጣው አፋሕድ በልቅት ሀዘን መግለጫ ወጥቷል። ዛት በጣም ምርጥ የሆነ ለእህቶቻችን መሞት ተቆርቋሪነቱን አሳይቷል። የምንቀበለው የሚጠበቅ ነው። አፋብኃ የምትለው ድርጅት ግን ኤክሰስሊ ሄዶ ከሱ ድርጅት የነሱ ከሱ ድርጅት እንደተገደሉ አድርጎ የራስን የፖለቲካ ትርፍ ለማግኘት ለማጋበስ በሶሻል ሚዲያ ላይ እና በተለያየ ቦታ የሚሰራው ያየሁትን ነገር ተቀባይነት የሌለው ነገሮችን ውስብስብ ያለ ነው። አንዷ ስንል ሁለት ተከሰተ፣ ሶስት አራት ተከሰተ። ከአፋብኃ ብቻ 4 ሴቶች ተገለዋል፣ በግፍ ተፈጽመዋል። ስለዚህ ምናምን እያሉ የሚጮሁት ነገሮች ራሳቸውንም ቆም ብለው እንዲያዩ የምንመለከተው ነገር እንዳለ በመንጋ መሄድ እንደሌለብን የታዘብኩት ፖለቲካ አለ። ሀቅ ነው። እህቶቻችን ለምን ተገደሉ? እንዴት ተገደሉ? እኔ አሁንም እንዲጣራልኝ የምፈልገው ነገር አለ፣ ማወቅ የምፈልገው ነገር አለ። ስንት ወንዶቻችን ከፊታቸው ቆመው ይሄ ለምሳሌ ሴት ጡት የቆረጠ የኦሮሚያ ልዩ ኃይል በአኖሌ ተጠምቆ የመጣው የወንድ ልጅን ብልት አይቆርጥም የሚል እምነት የለኝም። ሌላ የተፈጸመ ግፍ የለም። በዚህ በተመሳሳይ በ3 ቀን ውስጥ ይሄን ያህል የፖለቲካ ፕሮፓጋንዳ ለመስራት በዚህ ደረጃ የሆነ የተደራረበ ነገር በህሊናችን ላይ ለመሳል የተፈለገው ምንድን ነው? ይሄንንስ የሚያደርጉት ሰዎች፣ ይሄንን እያይጮሁ ያሉ ሰዎች ደግሞ በተመሳሳይ ተማረኩ የኢትዮጵያ መከላከያ ሰራዊት አባላትን መረሸን አለባቸው የሚል ለፋኖ የማይጠቅም ለዚህ ለገዳያችን የሚጠቅም ፕሮፓጋንዳ ሲሰሩ የነበሩበትን ነገር ስታይ የአማራ ፖለቲካ እውቀት በሌላቸው ወይም ደግሞ በጥቂት ጥቅመኞች የተጠለፈበት መንገድ እንዳለ ነው የምመለከተው። ይሄ በጣም አደገኛ እንደሆነ ማውቃለው። የዚህ አይነት አካሄድና የዚህ አይነት ጉዞ ግን ይጠቅማል የሚል እምነት የለኝም። እንደው ብናየው አፄ መናገር እንፈልጋቸው ብዙ ነገሮች አሉ ውስጤ። እስካሁን የተናገርኩትም እንደ አሪዮስ እንደሚያስደርገኝ አውቃለሁ። ቢሆንም ግን ጠንቀቅ ብለን ብናየው መልካም ነው። ይሄ አንዳንዴ በሬሆይ ሳሩን አየሁ ብለህ ገደሉን ሳታ የሚለው ነገር ይሄን ህዝብ አንገት ለማስደፋት የሚሰሩ ከጎረቤትና ብልጽግና ከምትለው ከብአዴን የምትለው ተንኮል ሊመጣ ስለሚችል አሁን ሩጫችንን ትንሽ ጋፕ ብናረግና ብናየው አልተገደሉም፣ አልተጨፈጨፉም፣ ጡታቸው አልተቆረጠም የሚል ድንቁርና የለብኝም። ተፈጽሟል። ግን ሃው እንዴት ብለን መጠየቃችንን ግን አናቆምም። ለምን ምን ታስቦ እነዚህ እህቶቻችን ሲወድቁስ ብቻቸውን ዘምተው ነው? ከጎናቸውስ ማን ነበረ የሚለውን ነገር የመጠየቅ ጭንቅላት እንዳለን እንዲያውቁ ማድረግ መቻል አለብን። ቀልድ አይደለም የተሰራው። ይሄ ግፍ ነው። በ21ኛው ክፍለ ዘመን በዚህ ደረጃ ይሄንን ያህል ግፍ የፈጸመ ሰራዊት ምድር ላይ እያለ እያንዳንዳቸው አቅጣጫቸውን የሳቱ ነገሮች እንዳይመጡ እኔ አሁንም ሁላችንም ይሄ ዝም ብለን እንደ መንጋ ከመሮጥ ቆም ብለን የምናይበት ወቅት ነው ብዬ ነው የማስበው። ምድር ላይ ያሉ ወንድሞቻችን መስራት ይችላሉ፣ ማድረግ ይችላሉ፣ ሁሉንም ነገር ማድረግ ይችላሉ። ከዛ ውጭ ግን የፖለቲካ ውድቀት እንዳይመጣብን፣ ፖለቲካዊ መሸማቀቅ፣ ፖለቲካዊ አንገት መድፋት እንዳይመጣብን ከሰፊው ከኦሮሞ ህዝብ ጋር ደግመዋለሁ፣ ከሰፊው ከኦሮሞ ህዝብ ጋር የአማራን ህዝብ ለመነጠል የሚኬዱ አቅጣጫዎች ጥቂት በአኖሌ ሐውልት የአኖሌ ሐውልት እስካልፈረሰ ድረስ በየአቅጣጫውና በየሰፈሩ እና አብይ አህመድ የሚልኳቸው የሚገሉጡት የሚቆጥሩ የወንድ ልጅ ብልት የሚቆርጡ የሉም እያልኩ አይደለም። የሆነ ግን የታቀደና ይህን ህዝብ አንገት ለማስደፋት ህዝብ ለህዝብ ለማባላት የሚሰራ ፖለቲካ እንዳለ እየተሰማኝ ስለሆነ ቆም ብለን እንድናየው ጥሬን አስተላልፋለሁ። ድምፅ መሆኑ የተፈጸመው ግፍ በዓለም አቀፍ ሚዲያዎች የተላለፈው እየሆነ ያለው ተመልክተነዋል። የአማራ ልጆች ተቆጥተዋል። ጥሩ ነው ቁጣችን። እህቶቻችን ወድቀዋል፣ እናዝናለን። ከዛ ውጭ ግን አንገታችንን የሚያስደፋ ነገር እንዳይሰራብን ደግሞ ጥንቃቄ ያስፈልገዋል። እችን ነገር ጥንቃቄ ያስፈልገዋል የምትለው ነገር እንድትያዝልኝ ነው። አጤ በጣም አመሰግናለሁ። ግን ነገሩን እንየው።
ቴንኪዩ ወንድማችን በደንብ አድርገን የገለጽከው። ኦፍኮርስ ጥርጣሬ መኖር አለበት። ኦፍኮርስ አንተም ያልከው ትክክል። አሁን አማሮች ግልጽ መሆነ ልጆቹ ታርደዋል፣ እህቶቻችን ጡታቸው ተቆርጧል፣ ያልተቆረጠ ነገር ተቆራርጧል። ይሄም ሁሉም ማመን አለበት። በዚህ ብልጽግና ይህንን አድርጓል፣ ጡት ቆርጧል። በዚህ ማመን አለበት። ጥያቄዎቹ ግን አሁን እነዚህ ፋሎችን ጥያቄዎች ናቸው። አንደኛ ማን ነው እነዚህን ፎቶዎች እየቀረጸ የሚያወጣው? አንደኛ ማን ነው የሚያወጣው እየቀረጸ? አሁን ጥያቄዎች መጠየቅ የሚጀመሩ ከዚህ በኋላ ማን ነው እየቀረጸ የሚያወጣው? ፎቶዎች እየወጡ ነው ያሉት። ማን ነው እየቀረጸ የሚያወጣው ፎቶ? አንደኛ ጥያቄ። ፋኖች ናቸው እየወጡ ያሉት ፎቶ። ስለዚህ ሳማ ያውቃሉ ስለዚህ ድርጊት ማለት ነው። ስለዚህ ማን ነው የቀረጸው? አንደኛ። ሁለተኛ መቼ ነው የተማረኩት እነዚህ ሰዎች? እነዚህ እህቶቻችን ለብልጽግና የተማረኩት መቼ ነው? እንዴትስ ተማረኩ? የሁለተኛ ጥያቄያችን። ሶስተኛው እንዴት የአፋባ ፋኒት ብቻ ይሄ ድርጊት ሊፈጸምባቸው ቻለ? አራተኛ አፋባ ውስጥ ያሉት ፋኖ አመራሮች ኢንጀነራል ድርጅቱ አፋባ የሚባለው ድርጅት እህቶቻችንን ፕሮቴክት ማድረግ ካልቻለ፣ የምንወዳቸው የምንሳሳላቸውን ፋኒቶቻችን እህቶቻችንን ፕሮቴክት ማድረግ ካልቻለ ኢትዮጵያን መምራት ይችላሉ። ኢንጀነራል እኔ አሁን ለምሳሌ እኛን እንደ አማራ ፕሮቴክት ማድረግ ይችላል። እንደ አማራ 80 ሚሊዮን አማራ ፕሮቴክት ማድረግ የራሱን እህቶቻችንን ፕሮቴክት ማድረግ ይችላል፣ መጠበቅ ይችላል። አምስተኛ ይሄ ሁላ ሲደረግ እህቶቻችን ጡት እስከ መቆረጥ ድረስ በብልጽግና እስከሚደርስ ድረስ አፋባ ወንዶቹ ፋኖቹ ምን እያደረጉ ነበር? ፋኖቹ የማንን ፀጉር ነበር ሲያበጥሩ የነበሩት? ሌላው ጎጃም ጋር ያለው አፋባ ላይ ጎጃም ጋር ያለው የእነሱ ክሊር ነው። የእነሱ ልጅቷን አይተናታል፣ ተደርጓል፣ ምናምን ተቆርጣለች፣ ጡት ተቆርጧል፣ ምናምን ኤቭሪቲንግ አፋባ መግለጫ ማጥቷል። ጥያቄያችን ግን አስረስ ማዕረ እንደነገረን ከአራት ልጅቷ የታረደችው 3 ቀን በኋላ ነው። እንትን ምንድን ነው የሚባለው? ከተቀበረች በኋላ ነው አጀንዳው የመጣው። ለምን እስከምትቀበር ድረስ ለምን ፕሮፓጋንዳ አልተሰራበት? ለምን ቆየ? እስከሚቀበር ድረስ ለምን ቆየ? ምንድን ነው ያቆያችሁ ምክንያቱ? ይህ ጥያቄ አለ። ሌላ በአራቱም አቅጣጫ እንዴት በተመሳሳይ ሰዓት አለስ ከጀርባ ኦፒ ሆኖ አሳልፎ ሲሰጥ ያልነበረ ሰው ካልነበረ በስተቀር በአራቱም አቅጣጫ በ2 ቀን ውስጥ እንዴት ሊሆን ቻለ? እነዚህ ጥያቄዎች ነው። በ2 ቀን ውስጥ አራቱም ቦታ አቅጣጫ ላይ በ4 አቅጣጫ ጎንደር 1፣ ወሎ 1፣ ሸዋ 1፣ ጎንደር፣ ሸዋ፣ ጎጃም፣ ወሎ አንዳንድ ተሰጥቷቸው አለስ ከሴራ ቅንብር ካልሆነ በስተቀር ጥላቻ ከሆነ ሳማው ወሎ ላይ 5፣ 6፣ 3 ምናምን እያደረጉ መጨረስ ነበረባቸው። አንዳንድ ፋኖ ለእያንዳንዱ ክፍለ ሀገር አሰጠው። አንዳንድ ፋኒት ለእያንዳንዱ ክፍለ ሀገር ነው የተገበረው። ሰው ምንድን ነው ከጀርባ ያለው ሲል እነዚህ ጥያቄዎች ሲሪየስ የሆኑ ጥያቄዎች ናቸው። ፋኖች መጥተው ይህን ባይዘዌ ይህን ጥያቄ ዛሬ አሁን መጀመራችን ነዋል። ነገ አሁን ገና እንደ ድርጅት አለ በደንብ አላወራንበት። እንደ አደረጃጀት ነገ ዛሬ ማታ ማውራታችን ስለማይቀር ወይንም ነገር ጠዋት ላይ ጥያቄዎች ማንሳት እንጀምራለን። ከዛ መሬት ላይ ጥያቄ ማንሳት ይጀምራል። በአደባባይ ጥያቄ አሁን በአደባባይ ዝም ብለን ነው የረጨነው ጥያቄው። እነዚህ ጥያቄዎች መመለስ ያለባቸው ጥያቄዎች ናቸው። በዚህ ካለበለዛ አፋባ ሪስፖንሲቢሊቲ ይወስዳል እዚህ ነገር። ቢካዝ 4 ሰው በ4 አቅጣጫ ዲፍረንት አቅጣጫ ጡት ተቆረጠ ማለት ደንጀረስ ነው። አያችሁ፣ ይሄ ጠላቻ ፖለቲካ አለው ከጀርባ። ጠላቻ ብቻ አይደለም ሰው ፖለቲካ ውስጥ አፋባ ጋር ሆኖ የሚሰራ ፖለቲካ አለ ማለት የምጠራጠራቸው ግለሰቦች አሉ። ከማን ጋር እንደሚሰሩ ከትግሬዎች ጋር የሚሰሩ ዳስሜስ ከትግሬ ጀኔራሎች እና ኮሎኔሎች ጋር የሚሰሩ አፋባ ውስጥ ያሉ ሰዎች አሉ ማለት ነው። ሆን ብለው አውቀው የእኛን እህቶቻችን አሳልፈው እየሰጡ ለብልጽግና አሳርደው የሚያመጡ ሰዎች አሉ ማለት ነው። ቢካዝ ይሄ እንደዚህ አይነት ፖለቲካ የማን ፖለቲካ? የትግሬ ፖለቲካ ነው። ይሄ ፖለቲካ ትግሬዎች ከዚህ በፊት ምን ሲያደርጉ ነበር? አስጨፍጭፈው የራሳቸውን ህዝብ አስጨፍጭፈው ፖለቲካ ሲሰሩ ነበር። ስለዚህ እኔ ህወሓትን ትግሬን የምትነካ ከሆነ እኛን ነክተ ነው እኛን አልፈ ነው ምናምን የሚል ጀነራል ያለበት አፋባሃ
ይህንን አያደርግም ብዬ አላምናቸውም። እንጀነር ልጆቹ ግን አንድ ነገር የምንስማማው እንደ አማራ አንድ የምንስማማው ነገር ታርደዋል። አምነናል። እሱ ማመን አለበት። ባይዘ ሁሉም አማራ ማመን አለ። መታረዳቸው በብልጽግና ታርደዋል። ጥያቄው አፋባ ላይ ነው ጥያቄ። ቢካዝ አንድ ሰው አይደለም 4 ሰው በእያንዳንዱ ክፍለ ሀገር 4 ሰው ሶዳሴስ መድበህ ነበረ ጡት ስታስቆርጠ የነበሩ 4 ሰው ጡት በሁለት ቀን እንዴት ይቆርጣል? ትቀልዳለን። ከዛ በኋላ ይሄንን አጀንዳ ደግሞ በጣም የሚያጮሁት መዓዛ መሐመድ፣ ይህንን አጀንዳ የሚያጮሁት ትግሬዎች። ከኔ በላይ አጀንዳውን የምታጮሁልኝ ከሆነ ከአማራው በላይ ይህንን አጀንዳ የምታጮሁ ከሆነ በምን እናውቃለን? ትግሬዎች ከጀርባ እዚህ አጀንዳ ላይ የትግሬ ጀኔራሎች ከዚያ ጀርባ ያሉበት በመሆኑ። ስለዚህ እነዚህ ቲፒካል ጥያቄዎች ናቸው። ይህን ጥያቄ ባይዘማ እንደ አማራ መመለስ አለበት። ይህን ጥያቄ እንጠይቃለን። ህዝብ አዌርነስ እንሰጣለን። ይህን ጥያቄ ደግሞ ማሳት ደግሞ የሁሉም ሰው ኃላፊነት። ጥያቄው ትክክል አይደለም ከሆነ መተህ ትክክል አይደለም፣ ትክክል ደግሞ ከሆነ ትክክል እንጠራ። ፊደል ብሔር ምንድን ነው ወንድሜ? ፊደል ካስትሮ ታውቃላችሁ። እኔ 200-300 ያለበት አካውንት አላምንም። ፊደል ካስትሮ ሪሰንት አካውንት ነው፣ አዲስ ነው። የወንድማችንን የሞቶ ዘፋኝ ወንድማችን ይዘን ፊደል ዘራቆ ጎሄድ ወንድማችን። ኦኬ ታንክ ዩ ልስን አሁን እኛ መመከት ያለብን ብልጽግና ያወጀብንን በጣም ባርባሪክ የሆነና በጣም ፕሪሜቲቭ የሆነ አካሄድ እየሄደ ነው። ያ መቼም በደም ውስጥ ነው ያለው። የፕሪሜቲቭነቱ በደም ውስጥ ያለና ሳያፍር ግንባሩ ላይ ሰቅሎ የሚሄድ ጋ ነው እየታገልን ያለ ነው። ለእንደዚህ አይነት ሰው እኛ መመከት ያለብን በቂ በሆነ መልኩ ነው። አሁን ይሄን ለምን አደረጉ ብለን ነው እኛ ዋናው እኛ ቀን ከሌሊት ማውራት ያለብን። ይሄ ምን ለማግኘት ነው? ምንድን ነው? ምን ማድረጉ ነው? ይሄ ሰውዬ